እኔ የሚለው በነገራችን ላይ ማለት ነው አንዳንድ ሚስቶች ለባሎቻቸው ክፉ ናቸው። አንዳንድ ሴቶችም ደግሞ ለባሎቻቸው ጥሩ ናቸው። አንዳንድ ወንዶችም ለሚስቶቻቸው ክፉ ናቸው። ሰላም ሰላም፣ ወድ የሉሉ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። በነገራችን ላይ ዛሬ ይዤ የመጣሁት ነገር መሰላችሁ አንድ ታሪኩን ያጫወተኝ ወንድማችን ነበረ። የምሬን ነው የምላችሁ። በደንብ ነው የሰማሁት፣ ጆሮዬን ሰጥቼው ማለቴ ታሪኩ በጣም ገርሞኝ ማለት ነው። እና ለካ እንደዚህ አይነት ሴቶችም አሉ፣ ለካ እንደዚህ አይነት ወንዶችም አሉ፣ ሴቶችም አሉ ብዬ ነው። በጣም ትዕግስት ያላችሁ ሰዎችም ለካ አሉ፣ እንዲሁም ደግሞ ትዕግስት የሌላችሁ ሰዎች አሉ። በነገራችን ላይ በጣም ነበር የገረመኝ ሲነግረኝ ታሪኩን ማለት ነው። እና ምን መሰላችሁ የነገረኝ ታሪክ፣ ሚስቱ አረብ ሀገር ከሄደች ብዙ አመታትን አስቆጥራለች። እኛ እንደምንሄደው እንደ ማንኛውም አረብ ሀገር የሚሄዱ ልጆች ነው የሄደችው ማለት ነው። እኛም እንደመጣ ነው ማለት ነው ተሰደን። ሚስቴን ስልካት አለ አግብቼ የአባቴን በሬ ሸጬ አባቴ የሰጡኝን ንብረቶች እሷ አረብ ሀገር ልሂድ እያለች ስታስቸግረኝ ተይ አትሂጂ እያልኳት ነበረ። አልሰማችኝም። እዚህ ሆነ መስራት እንችላለን አትሂጂ አልኳት። አይ ሄጂ መስራት አለብኝ የተሻለ ኑሮ እንድንኖር አንተም እዚህ ታገል እኔም እዛ ሄጄ እታገላለሁ አለችውና እሺ ብሎ የሌለውንም ያ አባቱ የሰጡትን ንብረቶች ሽጦ በዛን ሰዓት እንግዲህ በጣም የቆየ ነው ያው ታሪኩ ሲነገረኝ፣ ግን በጣም ነበር የገረመኝና በጣም ትዕግስተኛ ነው ልጁ ሲነግረኝ ማለት ነው። እና ሽጬ ምን ብዬ ላኳት አለ ወደ አረብ ሀገር ማለት ነው። እና ስትሄድ እንደ ማንኛውም ሰው ሄደች። ከዛ በኋላ እንግዲህ አረብ ሀገር ታውቃላችሁ፣ አንዳንድ ሴቶች እህቶቻችን አረብ ሀገር ከሄድን አይለቀንም አይደለም። ብዙዎቻችን እውነቴን ነው የመመላለስ አባዜ ያለብን መሰለኝ። የሆነ ሂዱ የሚለን ነገር አለ ይመስላል። ምን አውቃለሁኝ። ብዙ አመት አስቆጠረች፣ ወደ 10 ምናምን እንግዲህ በትዳር እየጠበቃት ትዕግስተኛ ሆኖ እሱም ሌላ ሴትም ሳያገባ ትዕግስተኛ ሆኖ ጠበቃት እና ሁሌም ነይ ነው የሚላት። እሷ ደግሞ መጣለሁኝ በቃ መጣለሁኝ እያለች በጣም ብዙ አመት ቆየች ማለት ነው። እና አንድ ልጅ አላት፣ የደረሰ ነው፣ ትልቅ ሆነ ልጇ ራሱ። ሰውዬው ወንድማችን ማለት ባለው ነው ያሳደገ፣ እሷ አላሳደገችው ማለት ይቻላል። ሕፃንነት እያለ ነው ጥላው የሄደችው፣ በጣም ብዙ ነገር ማለት ነው። እና ከዛ በኋላ እንግዲህ አረብ ሀገር ወጥተው ወይ ትዳር ይዣለሁ የራስህን ኑሮ ኑር አላለችው፣ ወይ ደግሞ መጥቼ በቃ አብረን እንኖራለን አላለችው። ልጁን ግራ አጋባችው። እንኳን ልትመጣ አይደለም እሷ ኢትዮጵያ ገብታ የመኖርን ማሰብ የላትም። ሲጠይቃትም በግልጽ አትናገርም። እና እንደዚህ አይነት ሴቶችም አለን። እባካችሁ ጥሩ ባል ያላችሁ እውነት እንደ ወንድም እንደ አባት እንደ ሁሉም ነገር ሆኖ የሚኖሩላችሁ ወንዶች አሉ። በነገራችን ላይ ሁሉም አይደሉም። እና እንደዚህ አይነት ወንዶችን አታስከፉ። እውነቴን ነው የምላችሁ። ታሪኩ በጣም ነው እኔ ያሳዘነኝ። ሲነግረኝ ረጋ ብሎ ነው የሚናገረው ልጁ ራሱና ያው ሚስቴ አረብ ሀገር ቀረች፣ ወይ ኑር አትለኝ፣ ወይ ልምጣ አትለኝ፣ ወይ ልጇንም እሷ ጋር ወስዳ ወይ እንትን አላለች። ልጁም እዚህ በቃ የእናት ጠረን የእናት ስታሳድግ እኮ ደስ ይላል አይደል? ልጇን በቃ ያ ሁሉ ነገር
ይናፍቀዋል ልጁ። አሁን ትልቅ ሆኖ ራሱ ነው ያለኝ እውነት ለመናገርና ለልጇ በቃ ምንም አይመስላት ትታለች አለ በቃ ጭራሽ። እና እኔ ልጄን በስርዓት አድርጌ እያስተማርኩ ያሳደግኩ ያለሁት እንጂ ምንም እንደጠይቃትም ነገር የለም በቃ እሱ አለና ልጁም እንግዲህ እግዚአብሔር ይስጠው ባለም የተሻለ ነገር ላይ ነው ይመስለኛል ያለው። ይህን ያህል ስራም በደንብ የሚሰራ ሰው ነው ይመስለኛል። ግን አንዳንድ እናት የሆኑ ወንዶች አሉ። እንደዚህ አይነት ወንዶችን ባታስከፉ መልካም ነው ላለው እህቶች፣ አረብ ሀገር ያለን ትዳር ያላችሁ ሰርታችሁ ወይ በጊዜ ወደ ሀገራችሁ ሄዳችሁ ትዳራችሁን አክብራችሁ መኖር ነው እንጂ አግብታችሁ የሰውንም ህይወት የሰውንም ልብ የሰውንም ብዙ ነገር እያንጠለጠሉ መኖር። ወይ እሱ ቁርጡን አውቆ አላገባ። አስቡት እንግዲህ እሱም እድሜ እየሄደ ነው። እሷም እዛ አግብታ ይሁን አያውቅም፣ አትናገርም፣ ምንም አይነት መረጃ የለውም። በቃ እሱ ሲል ሰለቸው ጸጥ ማለት ጀምሯል ይመስለኛል። እና በዚህ አጋጣሚ እንግዲህ በግልጽ አታወራኝም፣ ብዙ ነገር ጠይቃታለሁ አለ። ምንም አትመልስልኝ፣ የምጠይቃቸው መልሶች አለ በቃ ትሸሻለች አለ ከመልሶቹ። እና እባክሽንሽ እኔንም ተይኝ፣ እንደፈለግሽ ተይኝ፣ በቃ ግን ልጅሽን መስኪ ውሰጁ አንቺ ጋር በቃ ቢያንስ ውሰጁ፣ እዛ ብዙ አመት ነው ብዙ ነገር ታውቂያለሽ ይላታል። ይሄም ደግሞ ያለበት ምክንያት የሰፈር ልጆች አረብ ሀገር እንደኛ የሚሄዱ ወንዶች ሁሉ ሳይቀር ወስዳለች አለ ወደ እሷ ማለት ነው። ስራ ልታሰራ ወደ ያለችበት ሀገር የሀገሩን መጥራት አልፈልግም እና ወደ ያለችበት ወንዶች ሁሉ ሳይቀር የሰፈር ወንዶች እየተባበረች ወስዳለች። ልጇ እዚህ ተቀምጦ ልጇን ሳትወስድ ልጇ የእሱ የእናት ፍቅር ሳይግ ብዙ ነገር አቶ ያደገ ነው። በዛ ላይ ልጇ ደግሞ እንግዲህ በትምህርት ቤት ደረጃ ራሱ በጣም ጎበዝ ተማሪ ልጅ ነው አለ እና ተሸላሚ ነው አለ። በጣም በጣም ጎበዝ ነው አለ እንደሚለኝ አባትየውና ምን ያህል የተረዳሁት ነገር ለካ ወንዶች ብቻ አይደሉም አስቸጋሪዎች እንዴ፣ ሴቶችም ለካ አሉ እንደዚህ የሚያስቸግሩ። ጥሩ ትዳር እያላቸው ትዳራቸው ላይ እንደ ኳስ እንደ ጌም የሚጫወቱ ወንዶች ናቸው፣ ከሃዲዎቹ ወንዶች ናቸው እንላለን። ሴቶች ራሱ እውነቴን ነው የምላችሁ፣ በጣም ነው የገረመኝ። እኔማ ምን አለ እንደዚህ አይነት እንደው እናት የሆነ ባል ቢሰጠኝ ብዬ ተመኘሁኝ። እውነቴን ነው የምላችሁ። ለልጇ እንኳን መሆን አልቻለችም። በቃ ትሰራለች፣ ታገኛለች፣ ግን ምን እንዳላት እኛ ላይ ለምን እንደምትጠላው ልጇን እኛ ነው በቃ ከዚህ ስትሄድ የነበረን ፍቅር አለ አረብ ሀገር ሳትሄድ በፊት የነበረን ትህትና፣ የነበረን ፍቅር፣ የነበረን ስርዓት በቃ እንዴት ተከባብረን ስንኖር እንደነበር አትጂ እያልኳት እሷ የሄደችበትን ቀን እረግመዋለሁ አለኝ። በቃ እሷ የሄደችበትን ቀን አልወደውም አለኝ። ምክንያቱም እሷ በዛን ጊዜ ከወጣች ጊዜ ጀምሮ ነው ቢያንስ ሄደ አረብ ሀገር ለተወሰነ አመታት በስርዓት በቃ ከኛ ጋር በስርዓት ነበረች። በቃ ትህትናዋ ብዙ ነገሯ ደስ ሲል ነበረ። በቃ ሁሉ ነገሯ አለና ከሆነ ጊዜ አመታት በኋላ እየተቀየረች መጣች። ኢቭን ቤተሰቦቿ ራሱ ልጃችን ምን ሆነሻል? ምንድን የነካሽ? ምንድን ነው እንደዚህ የሚያደርግሽ? እያሉ በቃ እነሱ ናቸው እየመጡ ልጇን ራሱ እየጠየቁ እኔንም በርታ እያሉኝ በቃ ልጃችን እንግዲህ አትቀየም በቃ ቤተሰቦቿ ራሱ እያጽናኙ እንደምንም ነው አለና በጣም ነው የሚያሳዝነው። ብዙ አይነት ታሪክ አለ። እኔ ከዚህ በላይ ባወራላችሁ ደስ ባለኝ ነበረ፣ ግን በጣም ጊዜ ይፈጃል። በጣም ብዙ ነገር ስለነገረኝ ማለት ነው። እና ከባድ ነው አንዳንዴ ለካ ጋይስ፣ የምሬን ነው ሰዎች። እኛ እኮ ለካ በጣም ከባድ ነገር ነው እና በጣም ብዙ ታሪክ ነው የነገረኝ። በቃ እኔ ምክንያቱም አረ በጣም ነው የሚያሳዝነው። ሰው ለካ ስንት ታሪክ እያወቀ እፍን አድርጎ ነው የሚኖረው። አሁን ይሄ ሰውዬ እንግዲህ እኔን ስለሚያቀኝና እንዲሁም ደግሞ እውነት ለመናገር በአካል ራሱ አውቃቸዋለሁኝ። እንደ አጋጣሚ ነው እንዴት ነው ሚስት ልጆች ሰላም ናቸው ብዬ ስጠይቅ ያለውን ታሪክ ያካፈኝ እስከ ዛሬ እኔ ራሴ በጣም ነው የገረመኝ። እንዴ እስከ ዛሬ እኮ እኛ ራሱ እኮ አናውቅም። አንተ ይሄን ያህል ታሪክ አፍነ ይሄን ሁላ ጊዜ ይሄን ሁላ አመት መኖር በጣም ነው የሚያሳዝነው ብዬ ደግሞ አያስታውቅም።
በቃ እንዲህ እንዲህ ነው ብሎ ለሰው ቀና ብሎ የሚናገርም ሰው አይደለም ባልየውና። ኧረ በስመ አብ። እውነት አንዳንድ እህቶች ግን ባሎቻችሁ መጫወቻ አታርጉ። ትዳራችሁ የምትፈልጉ ከሆነ እንፈልጋለን በሉ። የማትፈልጉ ከሆነ አይ ብላችሁ ፈታችሁ። ያ ሰውም እኮ ህይወቱን መኖር አለበት እንጂ ይህን ያህል ማሰቃየት፣ ማንገላታት፣ እንደ ኳስ መጫወት አያስፈልግም። እኔ ወንዶች ናቸው እንደዚህ የሚያደርጉት፣ እንደዚህ በቃ ሁሌም በሴቶች ላይ የሚጫወቱት ብዬ ነበረ ማስበው። እንዲሁም መልካም ሴቶችና ማነው መልካም ወንዶች እንደ እናት ሆነው ሚስቶቻቸውን የሚንከባከቡ እግዚአብሔር የመረቃቸው ሞልቷል። እውነት ለመናገር እና እህቶቼ ከእንደዚህ አይነት ነገሮችን እንጠንቀቅ። እንደዚህ አይነት ወንዶች ደግሞ መልሰን በህይወታችን ላናገኝ እንችላለን። እውነት ለመናገር የዘራነውን ነው የምናጭለው እና በጣም ብዙ ታሪክ ነበር ያወራኝ። እውነት ለመናገር እኔ በአጭሩ እንደው ያስተምራል ብዬ አስቤ ነው ቪዲዮ የሰራሁበት እንጂ ከዚህ በላይ ባወራላችሁ በጣም በጣም ደስ ይለኝ ነበረ። ግን በጣም ሰዓት ይፈጃል እና እኔ ይህን ሁላ አመት ያላወቅኩት ሰው ለካ እኔ ከተገረምኩት ነገር ምንድነው ታውቃላችሁ? ሰው ለካ ለሚስቶቹ፣ ለቤተሰቦቹ፣ ለልጆቹ ሲል ብዙ ሚስጥሮችን አፍኖ ለካ ይኖራል ነው ያልኩት። በነገራችን ላይ ይህን ሰውዬ እንግዲህ ማንም ሰው አያውቅበትም። እኔ ራሴ አብሮ ትዳራቸውን በቃ እንደ ድሮ ያሉ ነበረ የመሰለኝ። ምክንያቱም ምንም አይነት ጭምጭምታም ሆነ ምንም አይነት አክት ሰውየውም ሆነ ኢትዮጵያ ላይ አያሳይም። በቃ ኑሮ ቤቱን፣ ትዳሩን፣ ቤታቸውን ሄዳችሁ ብታዩ ልክ በቃ ሚስት ያለሽ ነው የሚመስለው። በጣም ጉበዝ ነው በቃ ሰውየው ልጁ ማለት ነው። እና ኧረ እንደዚህ አይነትም ሰዎች አሉ። ተው ሴቶች፣ እንደዚህ አይነት ወንዶች ስታገኙ እግዚአብሔርን እያመሰገናችሁ መያዝ ነው እንጂ እንደዚህ አይነት ወንድ መልሳችሁ በህይወታችሁ አታገኙም። አትጉዱ ነው የምለውና እኔ ወንዶች ናቸው ሴቶችን የሚጎዱ ብዬ ነበር የምከራከረው። እውነት ለካ እንደዚህ አይነትም ሰዎች አሉ። ሚስጥር አፍኖ ለሚስቱ ለምን ለራሱ ለልጁ የሚኖር ዝቅ ብሎ እንዴ! ሰውየው በጣም በበዛ ሰዓት ወጣትም ነው። ይሄን ያህል አሁንም ያረጀ አይደለም፣ ገና ልጅ ነው። ግን ወይ እድሜውን መጠቀም አለበት ብዬ ነው የማስበው። ካልፈለገችው እሷም እዛ አግብታ ከሆነ እንግዲህ አግብቻለሁ ብላ መናገር ነው በቃ። እሱም እኮ ሰው ልጅ ነው፣ ህይወቱን መኖር አለበት። እሷን እድሜ ልኩን መጠበቅ የለበትም ብዬ ነው የማስበው። ነው ሀሳብ አስተያየት ካላችሁ እንግዲህ በኮሜንት ስር ጻፉልኝ። ስላዳመጣችሁኝ በጣም አመሰግናለሁ እህት ወንድሞቼ። ሀገራችንን ሰላም አድርግልን። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ።